ይጠይቃል ሰው አሁን የምድራችን የመጨረሻ ሩቅ ስለሆነ ውጪ ስለሆነ ጥያቄያችን ራሱ አንድ ሰው አሁን በክርስቶስ ካመነ በኋላ ኃጢአት ሲያደርግ ድነቱ ይወሰዳል ወይስ ለመሰል አያውቀውማ የማታውቀውን ነገር እኮ እርግጠኛ አትሆንም። ስለዚህ ሊሆንም ላይሆንም ይችላል ብለህ ጥግህን ይዘህ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሎ ነው የሚኖረው። ብዙ ቤት ቢኖርም ባይኖር ለምን እርግጠኛ አይደለም። ያመንከውን ስታውቀው ግን ፈታ ትላለህ። የመጀመሪያ አንተ ዘና ነው የምትለው ለምን መሰለህ? እርግጠኛ ነህ እና ማወቅ የሚባል ሌቭል አለ። አዳምም ሚስቱን ሔዋንን አወቃት ከዛስ አመናት ነው የሚለው። አለቀ እኮ። ልክ ስታውቃት ነገር ያከትማል። አንተ መንፈስ ቅዱስን ታውቀዋለህ። ወደ አንተ የመጣው እኮ ሰማዩን ዩኒቨርሱን መላእክትን ሁሉ ይሄ ከጫፍ እስከ ጫፍ ዓለምን የሚገዛው የእግዚአብሔር እጅ እኮ ነው አንተ ውስጥ ያለው። ማይ ጋድ ያለው ተራ አይደለም። አንተ አብሮሽ ያለው እኮ ተራ አይደለም። ያለው ከባዱ ዓለምን በሙሉ በስልጣን ቃል ደግፎ የያዘው የእግዚአብሔር ኢየሱስ ጥያቄ አልባ ህይወት። እግዚአብሔር ይመስገን። እንግዲህ ጥያቄ አልባ ስንል ጥያቄ አለ ማለት ነው። ጥያቄ ከሌለ ጥያቄ አልባ ብለን ምን አንልም፣ አንነጋገርም። ስለዚህ ጥያቄ በዚህ ምድር ላይ ያለ ሰው በሙሉ ይጠይቃል እና ይጠይቃል። በተለይ ልጆች ይጠይቃሉ። የሚጠይቁት ጥያቄ ልጆች ጥያቄ አንዳንዱ በጣም ይከብዳል። ለማስረዳት ራሱ እንትን ያረጋቸዋል፣ ቻሌንጅ ያረጋቸዋል። እና አንዲት ልጅ አስታውሳለሁ። የኛ አገልጋይ የነበረ አንድ ነብይ የሱ ልጅ ቤታቸው ቁጭ ብለን ኢንጆይ እያደረግን ቡና እየጠጣን እኔም አለችው አባቷን እንኳን ተሰብስበናል ሁላችንም። ኢየሱስ እግዚአብሔር ነው አይደለም አለችው። እግዚአብሔር ነው አለ። እሺ ኢየሱስ የእግዚአብሔር ልጅ ነው ወይስ አይደለም? የእግዚአብሔር ልጅ ነው አለ። ታዲያ እግዚአብሔር ከሆነ እንዴት የእግዚአብሔር ልጅ ይሆናል አለች። አሁን ይሄንን ከ7 ዓመት ሕፃን ልጅ በሷ ጭንቅላት ወርደ ለማስረዳት ፈተና ነው የሚገጥም። ግን ጥያቄው በጣም ወሳኝ ጥያቄ ነው እና ጥያቄ የሌለው ሰው አይደለም። ሰው ካልሆንክ ብቻ ነው ጥያቄ የማይኖርህ እንጂ እዚህ ምድር ላይ ያለው ነገር ሁሉ እንድትጠይቅ ያደርጋል ለማለት ነው። ሕፃናት ይጠይቃሉ፣ ትልልቅ ሰዎች ይጠይቃሉ፣ ሽማግሌዎች ይጠይቃሉ፣ ብርቶች ይጠይቃሉ፣ ጠቢባኖች ይጠይቃሉ። የማይጠይቅ ሰው የለም። ከሁሉ በላይ ደግሞ እኛ አገር ላይ የኑሮ ጥያቄ ከባድ ነው። አሜን። ብዙ ነው የምንጠይቃቸው በህይወታችን እንዲሳኩ የምንፈልጋቸው የህይወት ጥያቄዎች አሉ። የልብስ ጥያቄ አለ፣ የምግብ ጥያቄ አለ፣ የምንድነው የቤት ጥያቄ አለ፣ የመኪና ጥያቄ አለ። ጥያቄዎች አሉ ማለት ጥያቄ በአንድም በሌላም አሉን፣ በጣም አሉን። አንዳንድ አገሮች ላይ የጥያቄውን አይነት ነው የቀየሩት እንጂ ጥያቄ አላቆሙም። የጥያቄውን አይነት ግን ቀይረዋል። ለምሳሌ መኪና በቀላሉ የሚያገኙ ሰዎች መኪና መጠየቅ አቁመው አሁን ወንዱ ሴት ካላረከኝ፣ ሴቱ ወንድ ካላረከኝ ወደሚል ጥያቄውን አሳድገው ፎርሙን ቀይረው በሌላ መልኩ ውስጥ ነው እየኖሩ ያሉት እንጂ ይቺ ዓለም አጠቃላይ በጥያቄ ውስጥ የወደቀች ናት። ራሷም ይቻለም በጥያቄ ውስጥ ምን ያለች ናት? የወደቀች ናት። ጥያቄ የሌለው ሰው በዚህ ምድር ላይ አታገኙ። በአንድ አቅጣጫ በህይወቱ ስኬታማ የሆነ በሌላኛው የህይወቱ ክፍል ደግሞ ጥያቄ ያለበት እንዲሟላለት የሚፈልግ ብዙ አያሌ ህዝብ ታገኛላችሁ። በተለይ ጥያቄ ያለባቸው ሰዎች ከጥያቄ ነፃ ለመውጣት ብዙ ጊዜ ራሳቸውን በዓለም ያሉ ሰዎች ለመደበቅ ሱስ ውስጥ ያስቀምጡታል። ሱስ ውስጥ ያስቀምጣሉ። አንዳንዱ በጫት ሱስ፣ አንዳንዱ በሺሻ ሱስ፣ በተለያየ የሱሶች በመጠጥ በመናመን ራሱን መርሳት ውስጥ ይገባል። ለምሳሌ መጽሐፍ ምን ይለናል? ድሃ ይላል ድህነቱን እንዲረሳ ምን ያደርጋል? የወይን ጠጅ ይጠጣል። ምክንያቱም ድሃ መሆኑን የሚረሳው የት ውስጥ ሲገባ ነው። ስለዚህ አሁን ከጥያቄ መውጣት ሰው ካልቻለ ጥያቄውን የሚያስረሳው ነገር ያስፈልገዋል። አልሰማው። አሁንም ስንመጣ እንኳን ጠዋት ተነስተን ጀምሮ በአንድም በሌላም ነፍሳችን ውስጥ ክሊክ የሚያደርግ የሚጠይቀን ነገር አለ። እንትኑን እንትን ባድርገው እንትኑ ይሳካ ይሆን? እንትን አላናግራት ይሆን እንዴ? እንትኑን እንትን ብለን ብዙ ነገር የምናወጣው የምናወርደው ከፍ ዝቅ የምናደርገው አለ። ሰዎች ስለሆንን ምድር ላይ ስንኖር አለ፣ ብቻ በአንድም በሌላም አለ። እና ጥያቄ የማይጠይቅ ሰው እዚህ ምድር ላይ ካገኛችሁ አንድ ነው፣ እሱም ሬሳ ነው። አሜን አትሉም? የሞተ ሰው ብቻ አይጠይቅም።
አሁንም አልገባኝም። ምን ያለ ሰው? የሞተ ሰው በታሪክ አይጠይቅም። ለምን ሞቷላ? ሬሳ ለምንድን ነው የከበደው ሲባል ሐሳቡን በማን ላይ ጥሎ? በተሸካሚዎቹ ላይ ጥሎ በቃ እሱ ይከብዳል። በቁም እያለ ያልከበደውን ሲሞት ይከብዳል አሉ ሬሳ። እና ለምንድን ነው የሚከብደው ሲባል አንደኛ ሐሳቡን ሁሉ ምን ብሎታል? ንገሩ። ጥያቄ አልባ ሕይወት ትፈልጋለህ ወይ በሉት። ቁልፉ አንድ ነው በሉት፣ ሬሳ መሆን። የሞተ ሰው ብቻ ከጥያቄ ነፃ ሆኖ ይኖራል። የኑሮ ጥያቄ፣ የኢኮኖሚ ጥያቄ፣ የእያንዳንዱ የህይወት ጥያቄ መልስ ያለው የነገሮቹ መሟላት አይመልሱልህም። ነገሩ ሲሟላ ጥያቄ ነው የምትቀይረው። የሞተ ሰው ግን አይጠይቅም። አሜን። ኦኬ፣ እስኪ መጽሐፍ ቅዱሳችንን ከመጽሐፍ ቅዱስ እያጣቀስን ማየት መልካም ስለሆነ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ጥሩ አድርጎ ስለ መንፈስ ቅዱስ መውረድ አስተምሮናል። ያስተማረን ነገር ምንድነው? እኔ ብሄድ ይሻላል፣ እኔ ብሄድ ይሻላችኋል። እኔ ከሄድኩኝ አጽናኙን ምን እልላችኋለሁ? እልክላችኋለሁ። እና የሚመጣ አጽናኝ አለ። ስሙ ደግሞ ጰራቅሊጦስ ወይም አጽናኝ የተባለው የአማርኛችን ቃል ላይ ይሄ አጽናኝ የተባለው እንደኔ ያለ ምርጥ፣ ልክ እንደኔ ያለ ግን ደግሞ ሌላ ስሙ መንፈስ ቅዱስ የተባለ ምን እለዋለሁ? እልክላችኋለሁ። እሱ በመጣ ጊዜ የሚሰራቸው ነገሮች አሉ። አንደኛ ከኔ ወስዶ ነው የሚያወራችሁ። ከኪሱ ምን አይልም አያወራችሁም። ግን መጥቶ የኔን ነገር ከኔ ህይወት፣ ከኔ ማንነት፣ ከኔ ትምህርት ወስዶ ምን ይላቸዋል? ያስተምራቸዋል፣ ያሳድጋቸዋል፣ ያበለጥጋቸዋል። ደግሞ ስለ ነገ ያስተምራቸዋል። ስለ ነገ ምን ይላል? ያስተምራቸዋል። ይሄ ወደ ነገ ህይወታችን ላይ፣ ቀጣይ ዘመናችን ላይ አስተማሪ የሆነ ወደ እውነት የሚመራ የነገውን አይቶ ዛሬ ብልጭ አድርጎ የሚሰጥ በጣም ድንቅ የሆነ የመለኮት ስጦታ መንፈስ ቅዱስ ነው። እግዚአብሔር በእኛ ህይወት ላይ እንዲመራን፣ እንዲያስተዳድረን፣ በህይወታችን ላይ ስኬታማ እንድንሆን እግዚአብሔር የሰጠን ምርጥ አሉ የተባሉ ሜጀር ዋን ነቢያቶችን ሳይሆን እነሱን የሚያሰራውን መንፈስ ነው የሰጠን። እደግመዋለሁ። እግዚአብሔር በህይወታችን ስኬታማ እንሆን ዘንድ የሰጠን መንፈሱን ነው። እሰልሰዋለሁ። እግዚአብሔር በህይወታችን ስኬታማ እንድንሆን፣ ውጤታማ እንድንሆን፣ በክብር እንድንመላለስ የሰጠን መንፈሱን ነው። መንፈስ ቅዱስ ከሥላሴ አካል አንዱ ነው። ከኛ ጋር ለዘላለም የሚኖር ነው። ድሃ ድህነቱን እንዲረሳ መንፈስ ቅዱስ ያስፈልገዋል እንጂ ወይን ጠጅ አይደለም የሚያስፈልገው። ሰለሞን ስትጠይቀው ወይን ጠጅ ይጠጣ ይልሃል። ለምን? እነሱ ዘመን ላይ መንፈስ ስለሌለ የምትረሳው በአንድ ነገር ነው፣ በወይንከ ያስተፈስከ። ዛሬ ያለን ሰዎች ግን እኔ ድሮም ድሃ ነኝ ቆይ ልርሳ ብለን እንዳገባ መርሻው አልሰማ። ከድህነት ዓለም የምትወጣበት ቁልፉ መንፈስ ቅዱስ ይባል። ያ መንፈስ ሲመጣ ድህነትን አይነግርህም፣ ድሃ እንደሆንክም አያሳወቅህም። በህልውናው ያጠምቅህና ግን ከድህነት ዓለም ውጪ እንድትኖር ያደርጋል። ክብር ለስሙ ይሁን። በብሉይ ኪዳን እንግዲህ መጽሐፍ ቅዱስ ሙሴንም ስታዩት በእግዚአብሔር ፊት ሲጸልይ ክብርህን ምን በላይን አሳየን ይላል። ሰውየው ክብርህን አሳየን የሚለው ባህር ከፍሎ ተሻግሮ ነው። እንደኛ የሆነ አጋንንት ሲወድቅ ሰርፕራይዝ ሆኖ አይደለም። ውሃ ወደ ደም ቀይሯል፣ አቧራ ቅማል አድርጓል። ትልልቅ ታምራቶችን በህይወቱ ያየ ሰውዬ ነው። ባህር ከፍሎ ተሻግሮ በደረቅ ምድር አልፎ ግን ይጸልያል። እግዚአብሔር ሆይ ክብርህን አሳየኝ ይላል። ስለዚህ ለሙሴ ክብር ምንድነው ብትለው ያለፈ ነገር ነው። ባህር ከመክፈል ያልፋል፣ ውሃ ወደ ደም ከመቀየር ያልፋል። አልሰማም። ለሙሴ ክብር ስትለው ህልውና ነው። የሙሴ ጥያቄ የእግዚአብሔር አብሮነት ታንጀብል በሆነ ሁኔታ በደመና በክብር ከሱ ጋር ሆኖ ማሽተት ይፈልጋል፣ መስማት ይፈልጋል፣ ማጣጣም ይፈልጋል። እባክህን ምን በለኝ ክብርህን አሳይ። ስለዚህ ልምምዱ ያለፈ ጥልቅ የሆነ የማይቋረጥ እንዲሆን ይናፍቅ ነበር። ቸሮ አምላካችንም አልከለከለውም። ክብሬን አይቶ በህይወት የሚኖር
የለም። ፊቴን አይተህ መኖር አትችልም ምን ትላለህ? ትሞትብኛለህ። ግን ጀርባዬን ግን ምን ትላለህ? ታያለህ። ፊቴን ግን ምን አትልም? አታይም። ጀርባዬን ታያለህ። በፊት ለፊቴ ግን በጣም መልካም ነገር ላንተ አዘጋጅቻለሁ። በሰንጣቃው ዓለት ውስጥ አስገባሃለሁ። ቸርነቴን ከፊት አሳልፋለሁ። ስለዚህ የለመንከኝን ከማየት ወደ ኋላ አትልም። ግን አሁን ጊዜው ስላይደለ ፊቴን አታይም፣ ጀርባዬን ግን ምን ትላለህ? ታያለህ። ስለዚህ ሙሴ በሲና ተራራ ላይ ቆሞ በጸለይበት በዛች የክብር ጥያቄ ውስጥ ፊቱን ማየት አልቻለም፣ ጀርባውን አየ። እና ጀርባውን ሲያይ ዓለም እንዴት እንደወደቀች አየ። ጀርባውን ሲያይ ኃጢአት እንዴት እንደገባ አየ። ጀርባውን ሲያይ እንዴት ሰይጣን እንደተከሰከሰ አየ። ጀርባውን ሲያይ ሰው እንዴት ራቆቱን እንደሆነ አየ። ጀርባውን ሲያይ እባብ እንዴት እንዳወራ አየ። ጻፈልን። እንዲህ ሆኗል ብሎ ጻፈልን። ጀርባውን አየ። ከፊት ለፊት ያለውን ግን አላየም። ከፊት ለፊት ያለውን ግን ያይ ዘንድ እግዚአብሔር ተስፋ ገብቶለት ነበርና አለት አለኝ፣ በዛ በሰንጣቃው አለት አስገባህና ፊቴን ምን ትላለህ? ታያለህ ብሎት ስለነበር አለቱ ኢየሱስ ሲመጣ በመገለጥ ተራራ ላይ በጸሎት በቆመበት ጊዜ ሙሴና ኤልያስ መጡ። ያንን ተስፋ የገባለትን እግዚአብሔር በኢየሱስ ፊት ገለጠውና ሙሴና ኢየሱስ ተያዩ። ክብርህን ምን በለኝ አሳየ። የናፈቀውን ክብር አየው። ያየው ክብር ግን የሆነ ሰውዬ አይደለም። ኢየሱስ ራሱ ፊቱ ተቀይሮ እንደ ፀሐይ የሚያበራ ሆኖ ሌላ ማንነት አየ። አና ማሳክራቴ አየና ፊት ለፊት አየ። ተያየ። ፊት ለፊት ሲተያይ እነ ሙሴ እነ ጴጥሮስ ሳቱ። እነ ጴጥሮስ አልጠየቁማ፣ እንደ አይነት ፊት አላዩማ። ደግሞዋል አልጠበቁም፣ ኤክስፔክት አላረጉም። የሚያውቁትም ኢየሱስ የዚህን ያህል ይቀየራል ብለው ከዚህ በፊትም ሲቀየር አላዩትም። ስለዚህ በእነሱ ጭንቅላት ውስጥ የለም። ግን ሙሴን ሲያይ ጴጥሮስ ደነገጠ። በአይን አይቶት አያውቅም። የሙሴ ፎቶም የለም፣ የተሳለም ስዕል የቀረ ዶክመንትም የለም። ግን ያየው በህልውና ውስጥ ስለሆነ የሆነ ክብር ተገልጦ በህልውና ውስጥ ስለሆነ ሻይ ሙሴን ለየው፣ ሻይ ኤልያስን ለየው፣ ሻይ ጌታ ሆይ አለ። ለኛ በዚህ መሆን ለምን መሰለ? ሚስት አለው ሰውየው፣ አልሰማ። ሚስት አለው፣ ቤት አለው፣ ኑሮ አለው፣ ትዳር አለው። ግን ከተገለጠው ጋር ሲገናኝ እዛ ታች ምን እንደነበር ረሳ። ያለ ጥያቄ መኖር የምትችለው የተገለጠ ክብር ስገባ። ዛሬ አንድ ሰው እንዲገባ ፈልጋለሁ። የሆነ ክብር ስትገባ ትዝ አይልም፣ ኑሮ ትዝ አይልም፣ የቤት ኪራይ ትዝ አይልም፣ ሰፈር ውስጥ ያለው ወሬ ትዝ አይልም። ሌላ ደመና አለ። አንተ ገባ ሰው ሙሴ ማነው ጴጥሮስ ገባና ረሳው ሌላውን ነገር። ጌታ ሆይ ለኛ በዚህ መሆን መልካም ነው። እዛ ሰፈር አንመለሳትም። እዚሁ ነው ቤት የምንገነባው፣ ድንኳን እንሰራለን። እኔ የድንኳኑ ዕቃ ራሱ እኮ የላቸውም፣ ግን እንሰራለን አለ ሰውዬ። አልሰማ ለምሳሌ አስቀባጠረው። የተገለጠው ነገር አስረሳው። አቅሉን ያሳተው። አማዙጋ አቅሉን ያሳተው። ምን እያወራ እንደሆነ እንኳን በትክክል አያስተውለው። በንግግር መሃል ሰማይና እነሱ እየተነጋገሩ ባሉበት ሰዓት እንኳን ጊዜ አልጠበቀም። የተገለጠው ነገር አወጅ አብሮታል። ምን ብሎታል? አወጅ አብሮታል። አማርኛ ነው። አወጅ አብሮታል። ድብልቅልቅ ያለ ስሜት ላው ላይ ተፈጥሯል። ሙሴም አስደንቆታል፣ ኤልያስም አስደንቆታል። በቃ ያወሩ ያሉ ሰዎችን እንኳን ጠቢብ ሰው በንግግር መሃል አይገባም። የሰከረ ሰው ግን ምን እየሰራ እንደሆነ እንኳን ትዝ አይለውም። በቃ ጌታ ሆይ ለኛ በዚህ መሆን መልካም ነው። አንመለሳትም። ለዘመናት ያላየነውን ክብር አይተናል። ለዘመናት የናፈቅነውን ክብር ምን ብለን አይተናል። ከዚህ ወደ ታች አንመለሳትም። ድንኳን እንሰራለን። እዚሁ ምን እንሰራለን? በቃ አሁን እንዲህ አይነት ትውልድ ነው እግዚአብሔር የሚፈልገው። እዚሁ ድንኳኔን እዚሁ ማድረግ አለ። አልወርድም የሚል ጥያቄውን የሚረሳበት ቦታ ላይ አልወጣም አትጎትቱኝ የሚል አንድ ሰው መግባት አለበት። ያኔ ጊዜው አልነበረምና እሱም ብቻ ስሙ ብሎ እግዚአብሔር ሙሴንና ኤልያስን ገለል አድርጎ ኢየሱስን ብቻ አስቀረ። ኢየሱስ ልክ ከዚህ ክብር ውስጥ ወጥቶ እንዲህ ነው ያላቸው፣ ለማንም እንዳትናገሩ። ለምን? ጊዜው አልነበረማ። ከትንሣኤ በኋላ የሚገባበት ድንኳን ውስጥ ኢየሱስ በዛ ግሎሪ ውስጥ ነው የሚገባው።
በዛ ግሎሪ ውስጥ ስለሚገባ አሁን ፕሪቪውን ያዩት፣ ቀድመውን ያዩት፣ ከትንሣኤ በኋላ የሚሆነውን አስቀድመው አዩት። የተገለጠው ያ ፊት የበራው ለነሱ አልነበረም፣ ለሙሴ ነው። ሰንጣቃው ዓለት ላይ ቦታ አለ ተብሎ ነበርና የጸለየውን እግዚአብሔር ሊመልስለት ሙሴን ያመጣው። ሙሴ አይቶ እነ ኤልያስ አይተው ሕግና ነቢያት የመሰከሩለት ይመጣል ያሉት የእግዚአብሔር ደመና የእግዚአብሔር ክብር ኢየሱስ ነው። አዩትና የነገርናችሁ ይኸው፣ የተነበይ ነው ይኸው፣ በቪዥን ያየ ነው ይኸው፣ ፊቴን እያልኩ ስናፍቅ፣ ክብርን እያልኩ ስናፍቅ አሁን ጊዜው አይደለም ያለኝ ይኸው፣ እርሱን ስሙት ሲል ወዲያው ሙሴና ኤልያስ እርሱን ስሙት ብለው ነው የሄዱት። ተወሰደ። ኢየሱስ ግን እዛው ቀርቷል። አሁን የቀረው ደመና ኢየሱስ ብቻ ነው። ደግመዋል። የቀረው ደመና እና ዛሬ ጸሎታችንን ጌታ ሆይ ባህር ይከፈል የሚል አይደለም። ይሰልሰዋል። እንደ ሙሴም ጌታ ሆይ ክብርን አሳየኝ ማለትም አይደለም። እመጣለሁ። የዛሬው ጸሎታችን ይለያል። ባለፈው ሳምንት ስለ ጸሎት ነግሬያቸው እግዚአብሔር በክርስቶስ ሰርቶ ጨርሶ የለቀቀውን ላይቭ ስትሪም አክቲቬት አድርገን ስርጭቱን በህይወታችን ምን ማድረግ ነው? መግለጥ ነው። ይህ ምድር በደንብ ስሙ የወደቀ ዓለም ተብሏል። ሰይጣን የሚገዛበት ተብሏል። በሽታ፣ ሞት፣ ክፋት፣ ሴራ፣ ተንኮል፣ የተለያዩ አመጾች ምን ያሉበት የገነኑበት የገዙበት በጣም አስቸጋሪ ዓለም ቢኖር ይሄ ነው። እዚህ ዓለም ላይ ምንም የሚያረካ ነገር አታገኙም። ህይወታችሁ ላይ የቱንም ያህል የሀብት መጠን ቢኖራችሁ በህይወታችሁ ደስታን አይገዛም፣ ረፍትን አያመጣም። ሁሌ በጭንቀት ውስጥ እንድትመላለሱ ያደርጋል። ኮሽ ባለ ቁጥር እንድትደነብሩ ያደርጋል። እንደውም ብዙ ሀብት ያለው ሰው ብዙ ጭንቀት ነው የሚወልደው። እኔ ያልኩኝ ብዙ ሀብት ያለው ሰው ብዙ ጭንቀት ነው የሚያል። እንትን መኪኖቹ በሰላም ገብተው ይሆን? እንትኖቹ በሰላም እንትን ብለው ይሆን? አንዳንዱ ሌሊቱን ሁሉ በቃ ጎማው ላይ ኤንጅል መደብኩ ምናምን ሲል ያድራል። እኔ አሁን አልፈርድም። ለምን በቃ እንደዛ ነው። ገብቷቸዋል። አለ በርደን አለ፣ የሆነ ጭንቀት አለ። ከዚህ ውስጥ ሰው ሪሊፍ የሚሰማው ከንብረት ከምናምን ከቁስ ከዚህ ዓለም ወጥቶ አንድ የተገለጠ ክብር ውስጥ እዛው ሲገኝ ትዝ አይለውም። የብሉይ ኪዳን የቤተ መቅደስ ስርዓት ሊመጣ ያለ አዲስ ኪዳን የኛ እንትን ነው። ምንድነው? ምሳሌና ጥላ፣ ቀድሞ የተነገረ ምሳሌና ጥላ ነው። የብሉይ ኪዳን መቅደስ ባለ 3 ክፍል ነው። የደጅ አደባባይ ያለው ቅድስት የሚባል ክፍል አለው። ከዛ ውስጠኛው ክፍል ቅድስተ ቅዱሳን ነው። ቅድስተ ቅዱሳን ላይ ያለና የደጅ አደባባይ ላይ ያለ እኩል አያስብም። የደጅ አደባባይ ያለ ውስጥ ምን እየሆነ እንዳለ ትዝ ስለማያቅ እንደው በሰላም ይወጣ ይሆን? እንደው መጨረሻው ያምር ይሆን? እንደው አደራህን እያለ በመንቀጥቀጥና በፍርሃት በብዙ ጭንቀት ነው ያለው። ውስጥ የገባው ሰውዬ ግን ደመና ውስጥ ነውና ውጪ ራሱ ምን እየሆነ እንደሆነ ትዝ አይለው። ለአንድ ሰው መልእክት ነው። ውስጥ ያለ ሰው ቅድስተ ቅዱሳን የገባ ሰው ከእግዚአብሔር ሕልውና ጋር የተገናኘ ሰው ውጭ እኮ ቆሟል። ቆይ ወጥቼ ልንገራቸው ትዝ አይለውም። ለምን? ውስጥ ያለው ከዋናው ጋር ነውና። በሕልውና ውስጥ ስትገኝ የዚህ ዓለም ጥያቄ በሙሉ ካንተ ይጠፋል። ሕልውና ዛሬ የሚመጣ ጉዳይ ሳይሆን ኦሬዲ የመጣና ከኛ ጋር ያለ በመንፈስ ቅዱስ አማካኝነት እግዚአብሔር ቅድስተ ቅዱሳን ውስጥ ያስቀመጠውን ክብር ወደኛ ወደ መቅደሶቹ ወደ ውስጠኛው ክፍል ወደ መንፈሳችን ይዞት መጥቷል። ሁሉም ሰው በክርስቶስ ያመነ መንፈስ ቅዱስ ውስጡ ስላለ መንፈስ ቅዱስ ተራ መንፈስ ሳይሆን ነፋስ ሳይሆን እግዚአብሔርን ከሰማይ ከኛ ጋር አምጥቶ የሚዳሰስ የሚጨበጥ ሕያው ያደረገልን መንፈሱ ነው። ያ መንፈስ በእኛ ውስጥ ከመኖሩ የተነሳ እግዚአብሔር ለኛ ተረት አይደለም። እደግመዋለሁ፣ ምን አይደለም? ተረት አይደለም።
ብዙ ጊዜ በደንብ እንድትሰሙ ይፈልጋለሁ። አማኞች እንባላለን። ስማችን ምንድነው? አማኞች እንባላለን። እኔና እናንተ በደንብ እንድትሰሙ ይፈልጋለሁ። አማኞች አይደለን፣ ከአማኝም አልፈናል። ምን ማለት ነው? ከአማኝም አልፈናል። አሁን ለምሳሌ ለኢዱ መጥቼ የሚቀጥለው ሳምንት እንደ እግዚአብሔር ፈቃድ ጌታ ከረዳኝ ቻፓላለሁ ብለው ያምነኛል። ለምን? ስለሚያቀኝ ስለምወደው ተስፋ ያደርጋል፣ ያምነኛል። ይሄ እምነት ይባላል። ሰምታችሁኛል? እምነት ይባላል። የዛሬ ሳምንት ግን ያለፈው ሳምንት ግን ቻፓ ብየው ከሆነስ አያምንም። ኦሬዲ ያውቀዋል። አልሰማ። አሁን ብታምን ምን ትላለህ? ትጸድቃለህ ሲባል የማታውቀውን ነው የምታምነው። ልክ ስታምነው ግን አማኝ አይደለም የምትሆነው። ያንተ የህይወት አካል ይሆንና ከማመን አልፈ ታውቀዋለህ። አጂካኒማስ እና በእምነት አምናለሁ የሆነ ነገር ብላ አይደለም የምትኖር፣ ታውቀዋለህ። አሁን አንተ ጋር በእምነት አይደለም የምትመላለሰው፣ ተስፋ ጋር አይደለም የምትመላለሰው። አሁን አንተ ጋር ከእምነት ያለፈ ነገር አለ። የምትጨብጠው ደመና አለ። ሕያው ነው ላንተ። እግዚአብሔር ሲባል የሆነ ነገር ያረጋል አያረግም፣ ይሰራል አይሰራም ከሚል አልፋል። ንገረው አልፋል በለው እስኪ። ሄሎ ታምኛለሽ የተናገረው እንደሚፈጽም? አይ አላምነውም፣ አልፌያለሁ። እኔ አውቀዋለሁ። አላምነውም፣ እግዚአብሔርን አውቀዋለሁ። ህልውናው ነክቶኛል። ደመናው ውስጤ ገብቷል። መንፈሱ እግዚአብሔርን ከእምነት ያለፈ ተጨባጭ አድርጎልኛል። ሃሌሉያ። ጨብጨዋለሁ በሉት። አጠገባሻል መንፈሱ ስላለ ይበሉ። እግዚአብሔርን ከማመን አልፌ አውቀዋለሁ በሉት። አማካሳክራዲ ምን ትለዋለህ? ለምሳሌ አንዲትን ሴት ለማግባት ስታሰብ ታምናለህ እንጂ አታውቃትም። በተስፋ ግን ታምናለህ። ትወድኛለሽ ምናምን ብለህ ታምናለህ። ዛካራ ባሃደጋሳ ከኔ ውጭ ሌላ የላትም ወሰድኳት ምናምን ብለህ ኮንፌስ ታደርጋለህ። እንደ አዳም አጥንቷ ካጥንቴ ምናምን የኔ ናት ምናምን ብለህ ትንቢት ትናገራለህ እስክትመጣ ድረስ ነው። ከመጣች በኋላ እኮ ስለሷ እምነት አይደለም ያለ ወይን አምናለሁ ምናምን ትላለህ። ከመጣች በኋላ አብራ መኖር ከጀመረች በኋላ አብረ ታክፈ እያደርክ እየበላ እየጠጣ አብረ እየተጫወቅ አሁን አታምናትም። አንተ ታልፍና ታቃታለህ። ከዛስ የሚያስከፋትን ታቃለህ፣ የምትወደውን ታቃለህ። ንግግር የቱ ጋር አስቆጣጠር ምናምን በፊት በእምነት ነው። አሁን ግን በእምነት አትመላለስ፣ በማወቅ ትመላለሳለህ። እምነት በእውቀት ይሆናል፣ ፍቅር በእውቀት ይሆናል። ከፊት ይልቅ ስር ሰደህ ትመላለሳል። ይሄ ነው ያንተ አባት። አንተ አሁን ትንቢት አይደለም ኢየሱስ፣ እግዚአብሔር ተረት አይደለም ለኔና አንተ። በመጣው በመንፈስ ቅዱስ አማካኝነት ውስጥ የገባ ነገር ስላለ እግዚአብሔር ሕያው ነው። ኧረ ሃሌሉያ። ስለዚህ አሁን እግዚአብሔርን አማኝ ነኝ የሆነ ነገር ያደርጋል ምናምን ብለህ እኮ አንተ ከዚህ ዓለም ወጥተሃል። ደመናው ካንተ ጋር ነው። ክብሩ መንፈሱ ካንተ ጋር ስለሆነ ስለ እግዚአብሔር ባለ ጉዳይ ላይ ይመስለኛል አትልም። ለምን? ታውቀዋለህ። ወይኔ የሆነ ሰው እንዲገባ አሁን እኮ እነ ጴጥሮስን በመገለጥ ተራራ ላይ ስታየው ቴስት ስላላደረገው የሆነ የሚፈራው የሚተባው ነገር ይኖራል። አይቶታል፣ ግን እሱ እዛ ውስጥ አይደለም። የገቡ ሰዎችን ነው ያየው። ፊታቸው የሚያበራ ሰዎችን ነው ያየው። አሁን አንዳንዱ ሰው ውጭ ሆኖ ያያል። ሊቀ ካህኑ ውስጥ ሆኖ ፊቱ ይገለጣል፣ ፊቱ ያበራል፣ በደመና ውስጥ ይዋጣል። ውጭ ያለውስ የገባውን ያያል። ዛሬ ግን እኔና አንቺ ውጭ አይደለም፣ በክርስቶስ ደም በቤዛነቱ ሥራ ወደ ህልውናው ገብተናል። ጩና ገብቻለሁ በለሽ። የገባ ሰው የሆነ ውጭ ያለ ጥያቄ አያሳድደው። ለምን? ተሰውሮ ነው የሚኖረው። በህልውና ውስጥ ነው ያለው። አምላኩን ያውቀዋል። አምላኩን ምን ይለዋል? ጠይቁት እስኪ። ታውቀዋለህ ወይ በሉት። እርግጠኛ ነህ ወይ በሉት። አንዳንዱ ቅር ብሎታል። እርግጠኛ ነህ ወይ በሉት። ያመንከውን ታውቀዋለህ ወይ በሉት። ጳውሎስን ስጠይቀው እኔ ያመንኩትን አለ አምኜዋለሁ እኮ አይደለም ያመንኩትን ምን እለዋለሁ አውቀዋለሁ አለና የሰጠውትንም አደራ ከፍጻሜው እንደሚያደርሰው እርግጠኛ ነኝ።
አላምነውም። ሰውየውን አልፌ አውቀዋለሁ። የሰጠሁትን አውቀዋለሁ። የተከተልኩትን አውቀዋለሁ። እንዲህ ዋጋ የምከፍልለትን ወንጌል አውቀዋለሁ። እግዚአብሔር ወደ እውቀት ዓለም ያስገባል። የሆነ በእምነት አለ እንዴ ዛሬ አንዳንዱ እኮ አንተ አጋንንት ሲጮህ ነው እኮ አለ የሚለው እቴ የሰራዊት ጌታ ምናምን ብሎ አሁን ትንቢት ሲናገር አለ ማለት ነው። እዚህ ቸርች ሃሌሉያ ብሎ ነው የሚያስበው። አልወጣም ገና ፍለጋ ላይ ነው። እንትና ቸርች ይኖር ይሆን? እንትና ጋር ነው የሚኖረው ፍለጋ ላይ። ደመና ውስጥ ስትገባስ አልሰማም። ደመና ውስጥ ስትገባስ ይጠይቃል ሰው። አሁን የምድራችን የመጨረሻ ሩቅ ስለሆነ ውጪ ስለሆነ ጥያቄያችን ራሱ አንድ ሰው አሁን በክርስቶስ ካመነ በኋላ ኃጢአት ሲያደርግ ድነቱ ይወሰዳል ወይስ ውጪ ያለ ሰው ለምሳሌ አያውቀውማ። የማታውቀውን ነገር እኮ እርግጠኛ አትሆንም። ስለዚህ ሊሆንም ላይሆንም ይችላል ብለህ ጥግህን ይዘህ ከክፉም ምንድነው ከጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሎ ነው የሚኖረው። ብዙ ቤት ቢኖርም ባይኖር ለምን እርግጠኛ አይደለም። ያመንከውን ስታውቀው ግን ፈታ ትላለህ። የመጀመሪያ አንተ ዘና ነው የምትለው። ለምን መሰለህ? እርግጠኛ ነህ። አልሰማው ምንድነህ? እርግጠኛ ነህ። እና ማወቅ የሚባል ሌቭል አለ። አዳምም ሚስቱን ሔዋንን አወቃት፣ ከዛስ አመናት ነው የሚለው። አለቀ እኮ። ልክ ስታውቃት ነገር ያከትማል። አንተ መንፈስ ቅዱስን ታውቀዋለህ? ወደ አንተ የመጣው እኮ ሰማዩን ዩኒቨርሱን መላእክትን ሁሉ ይሄ ከጫፍ እስከ ጫፍ ዓለምን የሚገዛው የእግዚአብሔር እጅ እኮ ነው አንተ ውስጥ ያለው። ማይ ጋድ ያለው ተራ አይደለም። አንተ አብሮሽ ያለው እኮ ተራ አይደለም። ያለው ከባዱ ዓለምን በሙሉ በስልጣን ቃል ደግፎ የያዘው የእግዚአብሔር ኢየሱስ መንፈሱ ካንተ ጋር ነው። ሄሎ ማን ነው ካንተ ጋር? እና የሆነ ሰው አሟርቶ ያቆመኛል ብለህ እኮ አታስብ። ካንተ ጋር ያለውን ሳታውቀው ስቀርስ በጌታ በኢየሱስ ብለህ ነው የምትኖረው። ስታውቀውስ ማዲጋ ሳብራዲጋ ፈገግ ትላለህ። አምላካቸውን የሚያውቁ ህዝቦች ነው የሚለው። የሚያምኑ ህዝቦች አይደል። አምላካቸውን የሚያውቁ ህዝቦች ምን ይላሉ? ለምን ያውቁታል? የሚያውቁ ሰዎች አይደክሙም። ክርስትና መድከም መውጣትም ነው አይደለም። ስለማታውቅ ነው የምትደክመው። ያወቀው ቀን አትደክምም። ሁልጊዜ በሱ ብርቱ ነህ። ሁሌ በሱ ብርቱ ነህ። ለምን? ከእምነት አልፈሃል። እስክገባ ድረስ ነው እምነት የምትጠየቀው። አምነህ ከገባ በኋላ ግን በእምነት ተመላለስ አይደለም የሚልህ፣ በእውቀት ተመላለስ። በምን? ስለዚህ የምታውቅበት ደግሞ ጾም ጸሎት አይደለም፣ በተሰጠን በመንፈስ ቅዱስ። አይን ያላየው ጆሮ ያልሰማው በሰው ልብ ውስጥ ፈጽሞ ያልታሰበ እግዚአብሔር ብቻውን ያሰበው የእግዚአብሔር አእምሮ መንፈስ ቅዱስ ነው። የት ነው ያለው? እስኪ እኔ ውስጥ በኔ በቃ አንቺ ውስጥ አለ። የት አለ? አልሰማም። የት አለ? ኦኬ አንተ ውስጥ አለ። አንተ ውስጥ እያለ ነው አሁን ጥያቄም ያለው። እሷን ነው ማጥፋት የፈለገ። ደባል አይወድም ጌታ። ደባል ማለት ምንድነው? ኮስት ሼሪንግ ነው። ኮስት ሼሪንግ ደባል። ለምሳሌ ወደ ውጭ ሀገር ምናምን በስደት የሚሄዱ ወገኖቻችን እዚህም ሀገር አለ፣ ግን አብዛኛውን ጊዜ እዛ በጋራ ነው የሚኖሩት። አንድ ሰው ብቻውን በስደት ያለ እንግድነት ምድር ላይ ያለ ሰው ስራ አግኝቶ በቂ ገቢ እስኪያገኝ ድረስ ለሶስትም ለአራትም ምናምን ሆነው አንድ ቤት ተከራይተው በፓርቲሽን ወይ በሩም ተከፋፍለው ብቻ ምን ያደርጋሉ? በጋራ ይኖራሉ። እና እግዚአብሔርም የሚመስለን አንዳንዴ እስኪ ጠጋ በሉ እስኪ ምቀኝነት፣ ክፋት፣ ተንኮል፣ ሴራ ምናምን ጠጋ በሉ ብሎ የገባና ደባል ሆኖ የተቀመጠ እነሱ ሲሰሩ አኩርፎ ብሎ የሚቀመጥ እና ጥቅሳለን። መንፈስ ቅዱስን አታሳዝኑት ምናምንና የሚያዝን ከዛ አንዳንዴ ደስ የሚለው እኛ ውስጥ ሆኖ አኩርፎ ምናምን ብሎ የሚቀመጥ ነው ይመስላል። ዝግጁ ናችሁ? ኦኬ አሁን በደንብ የደጅ አደባባይ ላይ የሚቆሙት ሰዎች የመግባት ነፃነት ስለሌላቸው፣ የደጅ አደባባይ ላይ ያለ ሰው ወደ ውስጥ ለመግባት ብዙ መንገዶች ያስፈልጉታል። ከሁሉ በላይ የሚያስፈልገው ካህን ነው።
ካህኑ ውስጥ ለመግባት ግን ወክ እያደረገ ሃሌሉያ እኔ እኮ የነሱ ወኪል ነኝ ብሎ አይገባም። ይዞት መግባት ያለበት አንድ የከበረ ምን አለ? ደም አለ። ለኃጢአት መስዋዕት የሚሆን የሕዝቡን ሁሉ ኃጢአት ሊያስተሰርይ የሚችል የደም መስዋዕት ምን ያደርጋል? ያቀርብና ሲገባ ብቻውን ሳይሆን የሚገባው ምኑን ይዞ የሚገባው? ደሙን ይዞ ይገባል። ስለዚህ ደሙ ቤዛነትን ነው የሚወስነው። ወደ ህልውና ለመግባት ደም ያስፈልጋል። ቤዛነቱ ያስፈልጋል። የታረደው ነገር ያስፈልጋል። የታረደ ካልያዝክ አትገባም ህልውና ውስጥ። አሁን ጸሎት ባለፈው ሳምንት እንደተናገርኩት እግዚአብሔር ምን ብሎናል? ሁሉን ነገር በህይወታችን ሰርቶ ጨርሶ ለቆታል። አሁን በጸሎት የውስጠኛው ሰው በክርስቶስ ኢየሱስ ተሰርቶ ያለቀውን በመንፈስ ቅዱስ የተቀበለውን ስንጸልይ ወደ ውጪ ምን ያደርገዋል? ያፈስልናል። በህይወታችን ላይ መገለጡን እንድናይ ያደርገናል። የሰው ልጅ በደንብ ስሙኝ፣ የሰው ልጅ ባለ 3 ደርጅ ነው። መንፈስ አለው፣ ነፍስ አለው፣ ስጋ አለው። ብዙ ጊዜ መንፈሳችን ከመንፈስ ቅዱስ ጋራ መንፈሳዊ ዓለምን ነው የሚነካው። ነፍሳችን በሐሳብ ዓለም ዕውቀትን ወይም ደግሞ የሚታየውን ነገር ነው የሚነካው። ስጋችን ደግሞ ልክ እንደኔ ሃሌሉያ ለማለት ለማውራት እናንተን ለመስበክ መጽሐፍ ለመያዝ ለመንካት ለመጨበጥ ምን ይላል? እዚህ ምድር ላይ ለመኖር ይሄ ስጋ ምንድነው? አስፈላጊ ነው። አስፈላጊ ነው። አሁን ያለንበትን ዓለም በትክክል መረዳት የመጀመሪያው ስራችን ነው። ብዙ ጊዜ ቅድስተ ቅዱሳን ላይ የእግዚአብሔር ህልውና ወይም መንፈስ አለ። በነፍስ ዓለም ወይም በነፍሳችን ዓለም ላይ ደግሞ ወይም በቅድስት ስፍራ ላይ ሻማ የሚለኮስበት መቅረዝና በምድረ በዳ ከሰማይ መና ወርዶ የበሉት ምን አለ? ዳቦው የህብስት መናው ተደርድሮ በሁለቱ ነገሮች ቅድስት ላይ ታገኛላችሁ። የደጅ አደባባይ ላይ ደግሞ ግቢው ላይ የሚቀመጣል የመታጠቢያው ሳህን አለ። መስዋዕት የሚቀርብበት ደግሞ የሚቃጠል መስዋዕት መሰዊያው አለ። አሁን ስለ ህልውና ስናወራ ህልውናው ያለው ቅድስተ ቅዱሳን ላይ ነው እንጂ የደጅ አደባባይ ላይ የለም። የደጅ አደባባይ ላይ መቆም ግን በህልውናው እንዳንጠቀም ያደርገናል፣ እያለን እንዳንኖርበት ያደርገናል። ስለዚህ አንድ ሰው ከደጅ አደባባይ ወጥቶ የት መግባት አለበት? ቅድስተ ቅዱሳን መግባት አለበት። ቅድስተ ቅዱሳን ሲገባ ይረሳል የውጭ ጥያቄውን። የደጅ አደባባይ ላይ የሁሉም ሰው ጥያቄ አለ። የጤንነታችን ሁኔታ ምንድነው? ጥያቄ ነው፣ አሳሳቢ ነው። አንዳንድ ሰው ለጤንነቱ ረጅም ዓመት ለመኖር የደም አይነቱን አጥንቶ ከደሙ ጋር የሚሄዱ ምግቦችን በሼፍ ይበላል መድቦ። በተለይ ብር ሲኖራቸው በቃ የሚፈልጉትን ነገር ለማድረግ የሚከለክላቸው ስለሌለ ይደንቃል። በቃ ከተለያየ ሀገር እንትን ምንድነው አወዳድረው ሁሉ ይቀጥራሉ። ሼፍ ሲቀጥሩ ራሱ አወዳድረው የሚቀጥሩ ሰዎች አሉ። ጠዋት የበሉትን ከሰዓት የማይደግሙ አሉ። የጠዋት ሼፍ ሌላ፣ የምሳ ሼፍ ሌላ፣ የራት ሼፍ ሌላ አለ። በየእንትኑ የተለያየ ነው። የሕክምና ባለሙያ የሰውነታቸውን ቅርጽ እንዲጠብቁ የደም ሁኔታቸው ሰርኩሌት እንዲያደርግ በትክክል እንዲስማማቸው ከደም ታይፓቸው ጋራ ከሰኞ እስከ ሰኞ የሚበሉትን ፕሪስክሪፕሽን የሚመድብ ደግሞ ሐኪም አለ። ሼፎቹን የሚያዝ ዛሬ የሚበላው እንትን ነው፣ እንትን ደግሞ የሚበላው እንትን ነው የሚላለ እና የሚገርም እንደሱ እየኖረ ሰው ይሞታል። የሚደንቀኝ ነገር እንደሱ እየኖረ ይታመማል። እና የታመመ ቀን ጦርነት ነው የሚነሳው። ማን ነው ሼፉ? የተሳሳተ ምግብ አብልተውት ነው ወይ ምናምን ብዙ ነገር ነው። ክትትሉ ሊደረግበት ይችላል። ገንዘብ ያለው ሰው ጣጠኛ ነው። አይኑራቸው አልኩኝ። እኔ አሁን አላልኩም። እኔ አሁን ድህነትን እያበረታታው ነው። ድህነትን ብልጥግናም ያለው ነፍስ ውስጥ ነው። ይሄ የደጅ አደባባይ ላይ ያለው እና የደጅ አደባባይ ላይ ያለ ሰው ትግሉ ሁሉ ምንድን ነው? በቃ ውብ መስሎ ለመታየት የቱርክ ነው አይደለም፣ የጣሊያን ነው አይደለም፣ ከሰማይ ነው። እንደው ለልብሱ ይጨነቃል፣ ለሸሚዙ ይጨነቃል፣ ለፕሮቶኮሉ ይጨነቃል፣ ፊቱን የሆነ ነገር ለማድረግ ይጨነቃል። ለምን ያለ የት ነው? የደጅ አደባባይ ነው።
የደጅ አደባባይ ላይ ያለ ሰው በደንብ ስሙኝ፣ ልብሱ ከተቀደደ ወይ ጫማው ሽፍፍ ካለ በነፍሱ ጥያቄ ይዝና እግዚአብሔርን ጫማ ገሳልኝማ ብሎ ይሞግታል። ሙግቱ ስለ ውስጠኛው ደመና አይደለም። ሙግቱ ስለ ውጨኛው ስለ ደጁ አደባባይ መሟላት በነፍሱ ጥያቄ የሚይዝ ብዙ ሰው ነው። ምኖርበት ቤት ኪራይ ጎደለኝ ብለን እንጨነቃለን። ብዙ ነገር በደጅ አደባባይ ውስጥ ጥያቄ አለ። ግን ቤተ መቅደሱን ስታዩት ፕሮሰሱ ራሱ ዝም ብሎ አይደለም። ወደ ህልውናው ቅድስተ ቅዱሳን ለመግባት የመጀመሪያ ከደጅ አደባባይ ጉዞ መጀመር አለብን። ወዴት ነው የምትጓዘው? ወደ ውስጠኛው ነው የምትጓዘው። ስትጓዝ መጀመሪያ የሚያገኝህ የመታጠቢያ ሳህን ነው። አልሰማው? ምን ያገኘሃል? የመታጠቢያ ሳህን ያገኘሃል። እና በመታጠቢያ ሳህን ምንድነው ስራው? ማጠብ ነው። አይዟችሁ በቃ ማንጻት አይደል ስራው? ሌላ ነገር ምንም የለውም። ለምን? የሚታጠበው ካህኑ በተለይ ቀጣይ መስዋዕት ይዞ ሊገባ ነው። መስዋዕቱን ለማቅረብ መስዋዕቱን ለመሰዋት በቆሸሸ እጁ ወይም በራሱ ማንነት በላቡ በወዙ ሄዶ መስዋዕቱን ያዝ እንግዲህ እንዳይል መጀመሪያ ይታጠብና ከዛ መስዋዕቱን ምን ያደርጋል? ያቀርብና ደሙን ይዞ ነው የሚገባው። ዛሬ እኔና እናንተ ክብር ለስሙ ይሁን እንዲህ አይነት መስዋዕት የምናቀርብበት ኪዳን ውስጥ አይደለም ያለነው። ግን ደግሞ ተሰርቶ ያለቀ አንድ የከበረ ደም አለ። ወደ ህልውናው ለመግባት የቤዛነቱን ስራ መያዝ ግዴታ ነው። መንገዱ ዝም ብለህ አትገባም። ይዘህ የምትገባው ምንድን ነው? አልሰማው? ምን ይዘህ ነው የምትገባው? ስለዚህ ውጭ ላይ አትታጠብም። መጽሐፍ ምን ይላል? ኢየሱስ ክርስቶስ ፍጹም ትሁትነቱን ያሳይ ዘንድ አምላክ ሆኖ ሳለ ወርዶ እግራቸውን ምን አረገ? አጠበ። ያንን ምንድነው የሚያሳየው? ሂዩሚሊቲውን፣ የመጨረሻ ትህትናውን ያሳያል። አምላክ ነው። ሁሉ ከሱ በታች እንደሆነ ሲያቅ ተነስቶ ምን አረገ? እግር አጠበ። እና ይህንን ሲነግረን መጽሐፍ ምን አለ? ኤፌሶን ምዕራፍ በቃሉ አጥቦ አንጽቶ ፊት መጨማደድ የሌለባት ቸርች ያቀርብ ዘንድ ምን የሌለባት? ስለዚህ መልኳ ኩምትር ያላለ ያቀርብ ዘንድ ደሙን ያፈሰሰው ራሱን የሰጣት በቃሉ አጥቦ ምን ብሎ አንጽቶ። አሁን እዚህ ያለን ሁላችን አሁን እኮ ቃል ሳወራ እያጠበን ነው። ጌታ ነፍሳችንን ምን እያደረገው ነው? ዝም ብለህ ደም ብድግ አድርገህ አትገባም። ደሙን ይዘህ ለመግባት የሆነ የሚያነጻ ቃል ያስፈልጋል። ቃል ያስፈልጋል። የሆነ ቃል ሲመጣ ደሙን በትክክል ለመያዝ ስለ ደሙ ስለ ቤዛነቱ ያለን ዕውቀት ምን ያደርጋል? ይለወጣል። በዓለም ዕውቀት በደጅ አደባባይ ጥያቄ ይዘን እንደፈለገን ለመግባት ምን አንልም አንችልም። ግን ምን ያደርገናል? ህልውናው በእኛ ላይ ኦቨርሻዶ እንዲያደርግ እንዲከበን እንዲወጠን ነፍሳችን ሽው ብላ አንዳንዴ ዱባይ ለንግድ ትሄዳለች። አሁን እንኳን ይሄን እያወራው ለአንዳንዶቻችሁ የምሳ ሽሮ ሲንተከተክ እየታያችሁ ነው። ወጋው ኢትስ ኦኬ ይታያችሁ። ችግር ግን ቃሉ ምን ያደርጋል? ያጥብህና ያስተካክልሃል። በትክክል እንድታሰብ በቃሉ ትክክለኛ መረዳት ምን ያደርጋል? ወደ አንተ ይመጣል። ከዛስ የቤዛነቱን ስራ ደሙን ትይዛለህ። አልሰማው? ምን ትይዛለህ? በቃ ደሙ ወደ ግሎሪው መግቢያ ነው። ዛሬ ደግሞ እኔ እናንተ ደም የለንም። ደማችን ማን ነው የያዘ? ያፈሰሰልን ደሙን ማን ነው? ስለዚህ አሁን ወደ ቅድስተ ቅዱሳን ወደ ህልውናው በዛ ውስጥ ተገኝቶ እንደፈለገ ለመስከር ካስፈለገ ነፍሴ መያዝ ያለባት ደም አለ። መንፈሴ በመንፈስ ቅዱስ ህልውና ውስጥ ነው። ነፍሴ ግን በብዙ ጥያቄ ተወጥራ ነው ያለችው። ስለዚህ ከዛ ከተወጠረችበት ነገር ነፃ እንድትወጣ ካስፈለገ የቤዛነቱ የደሙን ስራ ምን ያህል የከበረ ዋጋ እንዳለኝ በደሙ የተከፈለልኝን ምን አረጋለሁ? እረዳለሁ። ያንን ሲይዘው የት እገባለሁ? ደም የያዙ ሰዎች በሙሉ ቅድስተ ቅዱሳን ይገኛል። አልሰማው? ምን የያዙ ሰዎች? ስለዚህ ልክ ለጸሎት ስትንበረከክ አንዳንዱ ጌታ ሆይ ባለፈው ሳምንት ራሱ ይገርምሃል በጣም አስቸግሬ ክፋት በውስጥ እየተመላለሰ እኔ በቃ ላንተ መኖር አልቻልኩም። በቃ እኔ ማረባ ነኝ። ጸሎቱ ራሱ ምን እንደሆነ ግራ ይገባ። ደም ያዛን ነፍስ በጣም በምትሞግት ጥያቄ ውስጥ አንድ አለ። የቤዛነት መስቀል ላይ ያማጠው ይታይ፣ ደሙ የፈሰሰው ይታይ፣ ኤሎይ ለምተው ከያለ የጮኸው ይታይ። እሱን እያሰብክ ስትመጣ ሳታውቀው ህልውና ውስጥ ትገኛለህ።
በመስቀል የተከፈለው ሚስማሩ እንዴት እንደተቸነከረ፣ እንዴት እንዳጋፉት፣ እንዴት እንደገረፉት ኢማጂን አድርገው። አንተ ይህን እያሰብክ ይህን እያሰላሰልክ ስትመጣ አንተ ራስህ ሳታውቀው ሶስተኛ ሰማይ ዙፋኑ ስር ትገኛል። አልሰማው ምን ይሁን የምናስበው? ጥያቄ እኮ የለም አላለም እዚህ ምድር ላይ 24 ሰዓት ጥያቄ አለ። ግን ለኛ የተሰጠን ምን እንደሆነ ታውቃለህ? በላይ ያለውን በላይ ያለውን እንጂ በምድር ያለውን ምድር ላይ የሌለው ጥያቄ የለም። ግን አንድ አለ ስታስብ ሰማይ የምድር ጥያቄ ከህይወት ይጠፋል። ደግሞዋለሁ ይመለሳል አላልኩም። ይችን ማስተካከያ ያስፈልግ። ይመለሳል አላልኩ፣ ይጠፋ። አንተ በዛ ተጨንቀ ተወጥረ ራስን አተ ተጎሳቅለ ሞት ላይ እስክደርስ ድረስ አትሰቃይም። በዛ በደሙ ስራ በቤዛነቱ እያሰብክ ስትመጣ ጠዋት ስትነሳ ጌታ ሆይ የመቀኑ ላይ የተመደበ አውሬ ይመታ አትበል እባክህ። ቀዳዳው ይታይ አዛሙ ጋዲጋ የሆነ ደም ይታይ እስኪ የፈሰሰው ላንተ ባንተ ትይዩ እየወረደ ያለ የሆነ የደም መንፈስ ይታይ። ያንን ማሰብ ጀምር እስኪ። የጌታ መንፈስ አንተን እንደያዘ ህልውናው እንደተቆጣጠረ ደሙን ባንተ ትይዩ እንዳፈሰሰ ይሄንን ማሰብ ስትጀምር ጠዋት ተነስተን ማሰብ ስትጀምር ወደ ስራ ስትወጣ የታክሲ መንፈስ የወያላ መንፈስ ሳትል አልሰማው ትራንስፖርት ላይ አለ የሚዋጋ ምናምን ሳትል ትራንስፖርቱ ዝግ ቢሆን እንኳን እንዴት አርገ መንገድ ሆኖ ኢየሱስ ያለ ትራንስፖርት ሰማይ እንዳስገባ ቀይር አርገህ ሰው ፋቻኩታ እንዴት አርጎ እንዳስገባ ያለ ምንም ክፍያ ሰማያዊ መንገድ ሆኖ እሱን እያሰብክ በእግር ወክ እያረግ ዛና ካታማሼ አሉ ባራንዲጋ ነፍስ ያንን እያሰላሰለ ሲመጣ ሳታቀው ትረሳዋለህ። ሳታቀው ህልውና ውስጥ ትገኛለህ። ህልውና ውስጥ ስትሆን ደግሞ ምድር ምን እየሆነ እንደሆነ ራሱ ትዝ አይልህ። አልሰማው ምን አይልህም። አሁን እኛ ችግራችን ምን መሰለ? ጥያቄ አለን እንመጣለን። የእግዚአብሔር ሰው ወጥሮ ይዞኛል እንደዚህ መራራ ስር በቅሎ ሊተፋኝ ነው ቆረጥኩት ምናምን ብሎ ይጸልያል። ስንወጣ ሌላ አለ። ከዛ ድጋሜ የእግዚአብሔር ሰው ሌላኛው ጋር ምን በል ቆረጠ እንደው እየተቆረጠ እየበቀለ እስከ መቼ ንገረው? እስከ መቼ በሉት። አንተ ራስህ መቼ ነው የምትቆርጠው በሉት። ሃሎ እንደው እንዳስቆረጥክ ትኖራለህ ወይ በሉት። ይኸውልህ ሰዎች ስለሚቆርጡልህ ነው የሚያድገው። አንተ ቆረጥክ ቀን ህልውና ስቅና ስለማይኖር አንተ ስላልወሰንክ ነው እንጂ የወሰንክ ቀን ከህይወት ይብን ብሎ ይጠፋና ብቸኛው ርስትህ ኢየሱስ ይሆናል። ጳውሎስን ይሁት እኔ ያለ የኋላዬን እየረሳው ማጂግራዲጋ የሆነ ድካሉን ከበስተቀር እኮ እንዲህ ልታስብ ይከብዳል። እየረሳሁት አለ። ብዙ ነገር እኮ አልፎበታል። እየረሳሁት ቢሆንልኝ በሞቱ ልመስለው። ምን እያወራ ነው ስትላ ከፊቴ ያለውን ለመያዝ ምን እላለሁ? ማክራዲጋ ከፊት ያለው ምን ለማድረግ ለመያዝ ምን እላለሁ? እዘረጋለሁ። አየህ ሁሌ እንደሚቀረው ያውቃል። ሁሌ ሙሉ እንዳልሆነ ያውቃል። ሁሌ ነፍሱ ላይ የሆነች ነገር ብቅ ስትል ርስት አድርጌ ከፊት ያለውን ለመያዝ እዘረጋለሁ። ውስጥ ቅድስተ ቅዱሳን ላይ ይገኝ ዘንድ እሱ ይገባልኛል። እዛ ይገባልኛል። የገባልኝ ጋር ገኝ ዘንድ የኋላዬን እየረሳው የፊቴን ለመያዝ ምን እላለሁ? ወደ እርሱ ከሰፈሩ ውጭ ወዳለው ነቀፌታውን ምን እያለን እየተሸከመን ወደ እርሱ። አንተ ከተማ አለው እሱ የራሱ የሆነ መኖሪያ ሰፈር አለው። ህልውና ይባላል። ወጥተህ እዛ ጋር ስትደርስ ሁሉን ነገር ትረሳዋል። ህልውና ውስጥ መዋል ስትጀምር ምንም እዚህ ምድር ላይ የሚያረካህ ነገር አታገኝም። ምንም ብታደርግ አሁን ሰርፕራይዝ ከማይሆኑ እዚህ ምድር ላይ ሰዎች መካከል ምርጡ እኔ ነኝ። አልሰማ ሰርፕራይዝ የሚያደርገው ህልውናው ነው። የቃሉ ፍቺ ብርሃን ነው። በሱ ውስጥ ከመሞትና ከመሰወር የተሻለ ነገር ምድር ላይ ብትፈልግ አታገኝ። አሁን ጥያቄው እስከ መቼ እንቆያለን ነው። አልሰማሁም። እስከ መቼ ማለት
ስንት ዓመት ነው እየጠየቅን የምንኖረው? ነው ወይስ ገብተን እንረፍ? ህልውና ውስጥ ገብተን ማረፍ ይሆንልን። ቅድስተ ቅዱሳን ገብተን ማረፍ ይሆንልን። ውስጥ ስገባ ከነፍስ ላይ ጥያቄውን ያጥበውና ያራግፈውና ከሱ ውጪ እንዳያምርህ ያደርጋል። እና ሁሌ ይደነጋል። አንዳንዴ ስጋዊ የሆንኩኝ ሲመስለኝ ምን ሲመስለኝ ቶሎ ሲናፍቀኝ ብዬ ሮጬ እገባለሁ። ልክ ሮጬ ስገባ ትረሳዋል። አንዳንዴ ያወጣና በራስ ሐሳብ እንድትናውል የሚያደርጉ ብዙ ነገሮች አሉ እዚህ ምድር ላይ። ግን ሁሌ ማምለጫው የቱ መሰለ? ህልውናው ይባላል። በህልውና ውስጥ ስትገባ፣ በመገኘት ውስጥ ስትገባ፣ በቅድስተ ቅዱሳን በእግዚአብሔር ግሎሪ ውስጥ ስትቀመጥ ትዝ አይልም። አልሰማው ምን አይልም? አልሰማውም። ቆይ ምን አይልም? ትዝ አይልም። ትዝ አለ ማለት ብቻ እኮ አይደለም፣ ሌላ ነገር እንዳያምር ነው የሚያደርገው። በጥያቄ ዘመናችንን አንጨርሰው፣ በማረፍ ግን እናመልጣለን። በምን በማረፍ? በግሎሪ ውስጥ በመግባት በማረፍ ምን እንላለን? እናመልጣለን። ይህንን እኔ የምሳሌ አድርጌ ህይወቴን የነገርኳችሁ ለምን? እዛ ውስጥ ስትገባ አሁን ሰማይ ቢፈነዳ ቦምብ ቢተከል እዛ ጋር ምንም ነገር ትዝ አይልም። የምታስበው ምን ብቻ ይሆናል? የእግዚአብሔር ነገር ብቻ፣ ህልውናው ብቻ፣ መንፈሱ ብቻ። ደግሞ የሚደንቀ ጮማ ቆርጠ ከሚያረካህ በላይ መንፈሱ ሲገኝ እርካታው ቶሎ አይለቅህም። ራሱ ወይን ጠጥተ ከምትረካው በላይ ህልውናው ስትገኝ ቶሎ አይለቅህም እኮ። በቃ ዝም ብሎ ይቆያል ላይ እና በቃ ውስጥ የሚነድ እሳት አለ። በክብሩ ትጠመቃለህ፣ በመንፈሱ ትያዛለህ። ነፍስ ሌላ ነገር አታስብ። የሚያምራት እዚህ ዓለም ላይ የቀራት ነገር የለም። ለዚህ ዓለም ሞታለች። ጥያቄ የለባትም። ናፍቆቷ አባቷ ብቻ ይሆነ። እንዲህ አድርጎ እግዚአብሔር ያስመልጣችሁ። በህልውና ውስጥ ያለ ሰው ለዘላለም በንግስና ይጨርሳል። በህልውና ውስጥ ያለ ሰው ያለ ጥያቄ ይመላለሳል። ይቻለም ጥያቄዋ አያልቅም። ህመኔ አይን ከማየት ጆሮም ከመስማት አይሞላም። ሁሌ የምታየው አዳዲስ ነገር ሲወጣ ሁሌ ትናፍቃል። ለዚህ ማሳያው ስልኮቻችን ነው። ትዝ ይላችኋል? ድሮ 001100 የምትባል ነበር። ጠቃጠቀው ጠጠሯ ስልክ ማለት አቤት እሷን የያዘ እኮ የመጨረሻ ዘመነ የሚባል ሰው ነው። ለምን? የከባድ መኪና ታኮ ነበራ በፊት ስልክ። እንደዚህ አይነት ማይክ እኔ እንዳረኩት ማይክ አይነት ነበረ ስልክ ሲመጣ ሞባይልና 1100 ካስክ እኮ በለው እንዳንተ አይነት ዘመናዊ የለምና አንዳንዶቻችን ጾም ጸሎት ገብተናል። ሬባሻ ጋማጋና ማጋ ብለናል። እግዚአብሔር አባት ይሁን 1100 ሰጠኝ፣ ሌላው ይቅር። እሷን ሲሰጠን ደግሞ እነሱ ክፉ ናቸው አሳደጓትና ደግሞ አሁን ተች መጣ። ደግሞ አሁን ሁሉም ሰው ተች አለው። ብዙ ሰው ተች እንትና ነው። አሁን ደግሞ ተቹ ራሱ ስንት ነው? አይፎን ነው ስንት ነው? 12 ነው አይደለም፣ 13 ነው፣ 15 ነው። ስቃይ ነው። አሁን ደግሞ 16 ሊወጣ ነው አሉ። እዚህ ጋር ስክሪን አድርገውበታል አሉ ከላይ ምናምን። ገና ኢሹ መነጋገር ይሆናል። ልክ ሲወጣ ይሻማል ሰው አይረካማ። ግን እንደዛ ልክ እንደዚህ እንደ 1100 እንደምን ብርቅ እንደሚሆንብን ልክ እንደሷ ሮሜ ስንት እሺ 5 ስንት እያልክ 5:12 ገብታኛለች። 5:13ስ ሮሜ 7ስ ገላትያስ ላይ እንዴት ነው? እንዲህ አይነት ህይወት ካለው እኮ የእንስሳ ህይወት ነው። ሁሌ መናፈቅ ያለብን ነው ነው። ወይኔ እንዲያላየሁትም በእናት በግሪኩ ምንድነው የሚለው አልከኝ? ሞታችኋል ነው የሚለው አሻካታካ። እሺ ሮሜ 7ስ በቃ እንዲሆነን በቃ እንነቅ። ወደፊት የምናገኘው እኮ እሱን ነው። ወደፊት እኮ ሄደ ጌታዊ ግን ምናምን ብለህ እኮ አትጠይቅም። እዛ እኮ አትጠይቅም። እዛ እኮ ገና ስትገናኘው ራሱ ጥያቄዎች በሙሉ እዛው ነው ያገባኝም ብለው አጋፍጠው ነው የሚሄዱት። አሁኑኑ በጊዜ ይዛሃቸው ሂድ ወደ ጌታ እና አጋፍጣቸው። ስታጋፍጣቸው እሱ ይመልስልሃል። አንተ ብቻህን ትቀራለህ። ጳውሎስ እሱን ብቻ አገኝ ዘንድ አለ። ማንም ሌላ እንዳለ እሱን ብቻ አገኘው ዘንድ። ማንን? ክራይስትን።
ለኔ ያለውን አገኘው ዘንድ እሱ ከኔ ጋር ሆኖ አገኘው ዘንድ ለኔን ያየበትን አይን ረዳው ዘንድ እሱን ማግኘት ይሆነልን። በቀናችን በውሏችን በሐሳባችን እሱን ማግኘት ይሆነልን። ጥያቄያችን መሟገት ያለብን እንደውም ዛሬ እግዚአብሔር ሆይ መገለጥ አልሰጠኝ፣ ቃል አልሰጠኝ፣ አንላቀቅም። አንድ ቀን ሳትቀበል ካደርክ ራሱ የትናንቷን ራሱ ደብል አድርገህ ነው የምትሰጥ። እንዲህ እስኪ እንዲህ ተሟገት። እንዲህ አይነት ጥያቄ ሲኖረን አልሰማው እንጂ እኮ ምንም እዚህ ምድር ላይ የሚሞላ ነገር ኮይነ ደግሞ የሚደንቅ ቁጥር ነው እንጂ የሚኖር። አሁን ንግድ ባንክ አብዛኛው በምንድን ነው የሚጠቀመው? ሞባይል እንትን ነው አይደል? ቁጥር እኮ ነው የሚሰጠው። ይሄን ያህል አለኝ የሚል ቁጥር ነው፣ ሌላ ነገር የለም። ቁጥር በጣም ብዙ ቁጥር ማወቅ ከፈለክ እንኳን ብዙ ቁጥር አለ እዚህ ውስጥ ተነቦ የማያልቅ ቁጥር አለ። አንዳንዱ አንድ ቁጥር ብቻ ነው ያዘው 666 የሚለው ሌላም ቁጥር አለ 777 ማወቅ ይሆንልን። በቃ ዝም ብለን በሱ መሞት ይሆንልን። እሱ ውስጥ በመዋል እሱ ውስጥ በማደር እሱን በመናፈቅ እሱን በማሰብ እሱን በማውራት እሱን በመዘመር እሱን ብቻ በመተረክ ነፍሳችን በዚህ ትጠመድ። ሌላ ጥያቄ እስከማይኖራት ድረስ ረሃቧ ጥማቷ እሷን ነው። በመዝሙር ብቻ ሳይሆን ረሃቤ ጥማቴ አንተን ምናምን በመዝሙር ላይ ብቻ ሳይሆን የምርኛ ላይ አካል ነው። እኔ ግን አንዳንዴ በጣም ጳውሎስ የሚገርም ፈላስፋ ነው። ሰው አለ የሚበላውና የሚለብሰው ካለ ምን ይለዋል? አይገርምህም? አሁን የሰውዬ ምን ይለዋል? አልገባኝ። ምን ይለዋል? ሌላ ለመጨመር ምናምን ብሎ ምሽግ አይግባ። ኑሮ ይበቃኛል ማለትን ይልመድ። በዚህ ዓለም ባለጠግ የሆኑትን ደግሞ እዘዛቸው፣ ደስ እንዲለን ሁሉን አትርፎ በሚሰጠው እንጂ በሚያልፍ ሀብት እንዳይመኩ፣ በዚህ ዓለም ሀብት ምን እንዳይሉ እንዳይደገፉ። ምን ይበል? አሁን ባለፈው ትዝ ይላችኋል፣ ንግድ ባንክ ተዘረፈ ተብሎ። ውጭ ሀገር የተለመደ ነው። አሁን ውጭ ሀገር ብር አለኝ አትልም። ለምን? ጠዋት ስትነሳ ላይኖርህ ይችላል። ማን ገብቶ አካውንትህን ሀክ አድርጎ ያንተን ብር እንደሚወስደው አታውቅም። ስለዚህ አለኝ ብለህ የምትመካበት ምንም ነገር የለም። አለኝ የምትለው የማይወሰድ ሀብት በልብህም ለዘላለም ጸንቶ የሚኖረው የተቤዠሽ ኢየሱስ ብቻ። ስለዚህ ዕለት ዕለት ወደ ህልውናው ገብተን ለመገኘት በነፍሳችን የቤዛነቱን ስራ እሱን ማሰብ። ሃሌሉያ። እሱ ደሙ ነው የሚያስገባን። በደሙ ቀርባቸዋል ነው የተባለው። ያስገባን ደሙ ስለሆነ ነፍሳችን ላይ ማንንም ማሰብ፣ ደሙን ማሰብ። ላማ ሻክራዲጋ ደሙ እንዴት ነው ጠብ ያለው? ላማ ሰበቅታኒ ምናምን ሲል ኢማጂን ማድረግ፣ የሆነ ነገር ራስ ላይ ቪዥዋላይዝ አድርገህ ስለ ማሰብ። የሆነ ሲተፉበት ጨዋ ሲሰጡት ነገረኛ ምናምን ሲሉት እሱን እስኪሳለው እሱን ሲያስብ በዛ ውስጥ እንዴት እንዳለፈ ትዕግስቱን ፈለጉን ትቶላችሁ ሄዷል ተብለናል። እንዴት አድርጎ ፈለጉን ይሄን እያሰብክ ስትመጣ እመነኝ ሌሎቹ በሙሉ እያንኳኩ የኔ ወንድም እዚህ ተልከን ነበር። ስማችን ቤት ይባላል፣ ስማችን መኪና ይባላል። ትቀበለናለህ? ካንተ ጋር ለመሆን የሚናፍቀው የዚህ ዓለም ሀብት ብዙ ይሆናል። ለምን? አንተ የተገዛህለት የማይገዛለት ስለሌለ። ጥያቄ አልባ ህይወት በህልውና ውስጥ እሱን በማሰብ ውስጥ ስንመላለስ ነው። በዚህ ባርከን